ቆይ ተረጋጉ። ኧረ እኔ አይደለሁም ይሄ ያንተ ችግር ነው፣ የሌላ ሰው ችግር አለ። የእናንተ ችግር ነው። ዝም በል ዝም በል ዝም በል። ፕሮግራም የኔ ነው፣ ለኔ ነው፣ ለኔ ነው። ለሱ በቃ ሌላ ቀን ያዘጋጅላል። ሰላም ውድ ቤተሰቦቻችን እንደምን ናችሁ? እኛ አለን፣ እግዚአብሔር የተመሰገነ። ያው ዛሬ የደስታችን ቀን ነው አይደል? ያው ዛሬ በጉጉት ስጠብቀው የነበረው ቀኔ ነው እና ዛሬ ለዚህ ቀን መብቃቴ ለዚህ ቀን በመድረሴ በጣም ፈጣሪንም ጓደኞቼንም አመሰግናለሁ። ያው እንደምንም አድርገን ዛሬ እቺን የምሰለች ዲኮር እና ሰው ባለው ነው አይደል የሚባለው፣ ሰው ባለው እስከሆነ ድረስ በሚችለው መጠን በሚችለው አቅም ሰርፕራይዝ ለማድረግ አንዳንድ ነገሮች አድርጌያለሁ እና ቤተሰቦቻችን ያው ከአሁን በፊትም የተፈጠረውን ነገር አይታችኋል። ቤት ውስጥ መፂ ያልሆነ ነገር አድርጋ ነበር። ራሷን ለማጥፋት ሞክራ ነበረ። በጣም ያሳዝን ነበር። የዛን ቀን ማስታወስም አልፈልግም፣ ግን ያው እናንተም አልነበራችሁም ሳሚ። በዛን ቀን በቃ መፂ ራሴን ካላጠፋው ብላ ማዘር ነች ሩጣ ይዛ ወደ ቤት ወስዳት ነበርና መጽሔቱንም አናግሬያታለሁ እና ለእሷ ብዬ ነው እችን ቀለል ያለች ፕሮግራም ያደረጉት እሷን ለማስደሰት። ያው እናንተንም አስቸግሬ እዚህ ሰዓት እዚህ ቦታ ላይ እንድትገኙ ማድረጌ ጓደኛዬ ስለሆናችሁ ነው እና እናንተም ያለባችሁ ችግር አለ፣ አንተም ያለበት ችግር ያለበት ቦታ ላይ ትንሽ ከበድ ይላል። ቢሆንም ግን እዚህ ጋር ይህን ፕሮግራም ከእናንተ ውጭ ለሌላ አካል ሌላ ጓደኛ የለኝም፣ ሌላ ቤተሰብ የለኝም፣ ሌላ የኔ የምለው ሰው ስለሌለኝ ነው እናንተን ጠርቼ ይህችን ፕሮግራም አድርጌ እሷን ለማስደሰት ለማድረግ ሙከራ ነው። ያው ይሄ ነው ሳይሆን ሙከራ ነው እንጂ ይሄኛው ትልቅ ነገር ሆኖ አይደለም። እዚች ጋር ያደረግኩት ነገር ቢኖር አንድ ኬክ ነው አይደል? ግን ያው ደስታ ምን ያህል ለሷ ፍላጎት እንዳለኝ ለሷ ያለኝን ፍቅር ለመግለጽ ነው እንጂ ይሄ ይገባታል ብዬ አይደለም። እንደሚያንስባትም አውቃለሁ። ብቻ የዛሬ ቀን ደስ የሚል ይሄኛው ፕሮግራም ያው ትንሽ ነው፣ ግን አላረለ እሷን ባለፈው ባረገችው ነገር በቃ ተስፋ እንዳቆርጥ አንተም ሊሆን እኔ በዚህ አጋጣሚ እንዲሁም እኛ ችግር ውስጥ ስለነበርን ነው እንጂ ዝም ያልንህ ጥሩ ላይ አይደለ። የነበርክበት ሁኔታ ባለፈው እንኳን ያገኘው ቦታ ጥሩ አልነበር እና ግን በቃ ቢያንስ ከዛ ነገር ተሻሽለ እንደዚህ ቀለበት ምናምን ፕሮግራም አዘጋጅተ አንድ ሴት ብቻ የግል አድርገህ ለመኖር ማሰብ ራሱ ተመስገን ነው። በቃ ጥሩ ላይ ነው አይደለ? ያም እኮ አለ፣ ግን ገብተዋል እዚህ ጋር እችኛዋም ደግሞ እርጉዝ ነች። እኔ እኮ ቆይ አንተ ሁለት ሴት እንዴት ነው ከሁለቱም ጋር በየተራ ነው የሚያድረው ነው? አሁን ልውል ጓደኛችን ነው አይደለ? ግልጽ ሆነን ነው ማውራት ያለው። ከሁለቱም ጋር ነው የምታድረው? ከአንተ ጋር ብቻ ነው? እሺ ቆይ አሁን ያችን አስረግዝ መጽሔት እንዲ አስወልጃታለሁ። አስዋል እንዲ በኮንፊደንስ እኮ ነው የማወራው እና ታዲያ እዚያ እኔ ግራ የገባኝ ነገር እርጉዝ አለች፣ እርጉዝ ሴት እሷ እያለች አሁን እዚህ ጋር የሰርግ ፕሮግራም ስታዘጋጅ ቅር እንደላት እሷ ደግሞ ራሷ እንዳታጠፋ ለምን ታጠፋለች? እንዳንተ ደግሞ ለእሷ እኮ ያወጣሁት ወጪ እኮ እኔ ለምኜ እኮ ማዘር እኮ ብታሳክማትም እኮ ማለት ነው የወጣው ወጪ ይህንን አይደለም ሌላ ነገር ይገነባል። እንዴት በጣም እኔ እሺ ከወደድኳት ስንት ሴት ነው የምትወደው? ሁለት ባንድ ላይ ነው። እኔ እንደ የኔን አስተያየት ልንገርህ፣ በቃ ካገባ ወይ ሁለቱንም አግባቸው
አንተ ደግሞ አንዷን ለጌታ አንዷን ከፍ አንዷን ዝቅ እያደረግህ የሳይ ብራዘር አንቺ እኮ እናቴ ትሙት። አዎ ታዲያ ሁለት ሴት እንዴት ነው የሚያገባው ልጅ? ያቺ አርግዛለች እኮ ለምን ድብን አትልም? ለምንድን ነው ድብን የምትለው? አንተ ያማል እንዴ? ሁለት ሴት እንዴት እኔ ነገር ያለው ናቲ የሚለን ነገር አትስማ። አንደኛ አረ እውነትሽን ነው። እዚህ መጣችሁ ስማኝ ሳሙን ተበድሬ ነው አታሹፍ ችጋራ ነው። ስማ ናቲ አንተ ሁሉንም ነገር እንደምትረዳኝ አውቃለሁ እኮ። አንዷን ከፍ አንዷን ዝቅ አታድርግ። ካረካ ይቀር ሁለቱንም አግባቸው። እግዚአብሔርን እረፍ አንተ። እንደዚህ አይነት ወሬ ተወራ እንዴ? መብቱ እኮ ነው። የትም ሀገር የሌለ አንተ መብቱ ነው እንዴ? እኛ ስለ ሌላው ሀገር ምን አገባን? ስለ ራሳችን ነው። አንቺ በሙስሊም ይፈቀድ የለ ይፈቀዳል። ሁለቱንም ማኖር ትችላለህ? አዎ እያኖርኳቸው አይደል እንዴ? ለአንዷ ሳትቀንስ ለአንዷ ሳትጨምር ማኖር ትችላለህ? አዎ እሱ ማድረጉ አይቀርም። ሲጀመር ግን ጥሩ ነው። እሱ ያርግ ከፈለገ እንጂ አንተ ጨረሽ ትገፋፋለህ። አይ ጥሩ እኮ ምንድነው ጥሩነቱ? ይክራም ለሙስሊም ብቻ ነው። ይቻላል። አንተ ነው የምታውቀው። እኛ ስታገባ ነው እዚህ ቆሜ አይካለሁ። ይቻላል ወላሂ ይቻላል። ቆይ አንተ ቀንተ ነው እንዴ? እኔ ምን አስቀናኝ ልሁን? እና ታዲያ ሁለት ሴት መብት እኮ ነው። እኔ እኮ የራሴ እኮ መብት ነው። ግን እኔ ድጋሜ እዛ ቦታ ላይ ካልፈልግም እዛ ስትለምን ላይ ካልፈልግም የዛኔ እኮ እሷ ታማብኝ ነው እንጂ ለሌላ አይደለም። ሲጀመር ቆይ እኔ እኮ ግራ ገብተኝ ነው ማርያም። ዛሬ ቀለበት ላደርግ ነው ብለህ ሽክ አድርገህ መጣን እና ከታዲያውን ደግሞ ሌላ ነገር ምንድን ነው የምትደባልቁት? እሱማ እኮ ለጨዋታ ያክል ነው እንጂ እኮ አንድ ሴት ነው የሚያገባው። ማንን ነው የምታገባው? ያወቃችሁ ማለት እያወቃችሁ ቀልድ አይደለም። ቁም ነገር ነው እየጠየቅን ማለት እንዴ ሁለት ሚስት አይደል እንዴ ያለኝ ሲጀምር እዚህ ጋር ሁለት አበባ ነው ለአንድ ሴት እንዴ ሁለት ነው የሚገባት ልጅቷ ሁለት ነው የሚገባት። አዎ አንድማ ምን ያደርግላታል? ሁለት ነው የሚገባት። ቆይ ምን አግብቶሽ አሁን አበባውን የነካሽው? ሁለት አበባ ነው እኮ ነው እንዴ? ሁለት አበባ ነው ይላል። አሁን መጨቃጨቁን ትተን ለምን ፕሮግራምን አንጀምርም? አሁን እንሰራበት ሳሚ ግን እናቴና ደስ አላለም። እኔ በማግባት ደስ ብሎኛል። እኔ እኮ አሁን እየተጨቃጨቅኩ ያለሁት በሁለቱ ዙሪያ ነው። ስለ ሁለቱ ተወውና እኔ አሁን ስለ ራሴ ደስታ ደስ ብሎኛል። እንቀውጣለን ግን አይደለም እሱ ሳይሆን አሁን እንደዚህ ሆኖ ምናምን ስታይ አይደብራት? በቃ እኔ እውነቴን ነው። ይህንንም ብር ከየት አንጥቼ እንዳረኩኝ እውነት ይክራ እኔ ግን ይሄ ልጅ ድጋሜ እየለመንክ ነው አንተ እኔ ያለ እኔ ለመንኩት ስለታመመች ነው። እኔ አላምንም። አንተ ደግሞ ሸሚዝ ኧረ ጀመራችሁ። አይ ነገሩ ለእኔ እኮ አይደለም ችግሩ እንዴ ለሱ ይብላኝለት እንጂ ለእኔ ችግር የለም። ምንድነው ለሱ ይብላኝለት? እኔማ የሁለት ሚስት አለኝ። ናቲ አንተ እኮ ልታለቅስ ነው እንዴ? ሰማሉ አሁን በስነ ስርዓት ቀርቦና ቆይና እዚህ ጋር ቆመን እኔ አፈሽ እነዛርም ተበድረን ሁሉም በብድር ነው እና ሰው ባለው ነው። እሺ ማዘርስ ነግራታል? ቆይ ምንድን እንደምታገባ ሰርፕራይዝ እንዳላቸው ያውቃሉ። እኛ ያገባንም ያሉሽ አንዷን ሴት ብቻ ያግባ እዚህ መጣ እንያት አይደለ ናት? እሺ ማዘርስ? ማዘር ማት ትመጣለች። ነግራታል ፕሮግራም እንዳለ እናት አንድ ላይ አይደለ እንመጣ እናት አይደል እንጠብቃቸው። እሺ ቀለበቱስ የገዛው አይታ ምን አገባ? ይሄ ልጅ ጤነኛ ነው ግን ፍጹም ቀለበቱ ስላለው ምን ሌላ በኋላ እንዳታዋርደን። ኧረ በእግዚአብሔር በማያገባ ሲጀመር ለምንድን ነው የሚገባው? እና እንጂ ልትሄድ ነው ምን ያክላል ደግሞ አንዱ። ቆይ ሁለት አበባ ምን ይሰራል? ሊበላ እኮ ነው አሁን እሱ ሄደለት ሊበላ ናት በዛ ያሟል እንጂ ጤነኛ አይደለም። ይሄ ለዲኮር ነው
ስማ ምንድነው ያየነው ነው ሌላ ምን እናደርገዋለን? ና ቁም እዚህ ጋር እና ጠብቃት። ይኸውልሽ አሁን አንተ እንደሚያገባ ሰው አክተር እንዴት ነው እንደዚህ ሁለት ነው የሚገባት ብለኛል። አንዱ ብቻ አንቺ በማያገባሽ አያገባሽ ሳሚ ለምንድን ነው እዚህ ሰርግ ላይ ይዘኸኝ የመጣው? ያማል ይዛት ና ብሎኝ ነው እሱ። ይኸውልህ ማሚ ናት እንግዲህ ሁሉ ጠርቻለሁ። ከኛ ውጪ? አዎ። ለምን ጠራ? ግድ ነዋ። ጎረቤትን የማያውቁትን ማወቅ አለባቸው። ምን ሰርግ ነው ይሄ? ሰርግ እኮ አይደለም። እንደዚህ እና ታዲያ ለምን ፊኛ ሰቅለህ ነው እንዴ ሰርግ ይቀምሳሉ? ይሄ ልጅ ሰው ባለው አይደለም በሚችለው አቅም ነው እንደዚህ ያደረገ እና ትእዛዝ ነው። አንዱን ለበኋላ ያስፈልጋል። አለ ደህና ነህ? ያው እንግዲህ እንበላት እኔ ታውቂያለሽ ለአንቺ ያለኝ ነገር እና ምንም ባጠፋ ምንም ያው ብዙ ነገር በድዬሻለሁ፣ አጥፍቻለሁ። ግን ይህ ነገር እንደሚያንስብሽ አውቃለሁ። ሰው ደግሞ ያለውን ነገር የሚያደርግ አይደል? በጣም እንደምወድሽ የልጄ እናት ነሽ። በጣም ማከብርሽ ነሽ። እንግዲህ ቀሪ ዘመናችን ደግሞ በደስታና በጥሩ ሁኔታ እንደምናሳልፍ አምናለሁ። አመሰግናለሁ። ምንም አላነሳም፣ በቂ ነው። በጣም ዋናው አክብረኝ እንደዚህ ማድረግ ነው። አመሰግናለሁ። ረጅም ሀሳቡ ነው እንጂ ሰው ልጅ ዋናው ሀሳቡ መከባበሩ ሀሳቡ ነው እንጂ ሌላው ነገር እኮ ትርፍ ነገር ነው። ዋናው መተሳሰቡ ነው። ሀሳብ ለሀሳብ መለዋወጡ፣ መግባባቱ ትልቁ ነገር። አንተ ትብስ መባባሉ ነው አይደለ? እንደሱ ልጃችሁን ተስማምታችሁ አብራችሁ ማሳደግ ከልጅናት ጋር ተስማምተ ልጅን ማሳደግ፣ ሌላ ቦታ ያላስፈላጊ ነገር ያላገሩ ያልወጉ ማድረግ ተገቢ አይደለም። አሁን ይሄ ነገር ጥሩ ነው። ይሄ ነገር በጣም አሪፍ ነው። እኔ ደስ ብሎኛል። ምክንያቱም ከልጅናት ጋራ ባለው ነገር እንደዚህ ተስማምታችሁ ይህን ማድረጋችሁ እኔ ደስ ብሎኛል። ከምንም በላይ እኔ የምፈልገውም ይህንን ነው። ምክንያቱም ይች ልጅ ብላ ታስራ ነው የምትኖር፣ ታስራ ነው የምትኖር። ስለዚህ ግዴታ ተስማምታችሁ አብራችሁ ልጃችሁን ማሳደግ አለባችሁ። እኔ የሚያስማማኝ እስካሁንም እኮ እያሳደግን አይደል እንዴ? አዎ፣ ያው ከዚህ በኋላ እንግዲህ ሁለታችሁን ብቻ ተሳስበን ነው ልጃችን ማሳደግ ያለብን። አሁን ያቺ ቤት የምትባለው ልጅ ማስወጣት አለብህ እንደዛ ብሎ ነገር እና ልጁስ ያማ እዚህ ጋር አሁን ፕሮግራሙን አንበጥብጥ ይኸውልህ፣ አንተ ከሁለት ሴት ጋር መኖር አትችልም። በስርዓቱ የተስተካከለ ነገር በአግባቡ በስርዓቱ እና ያደረከው ነገር ጥሩ ነው። አክብሮቱ ጥሩ ነው። በዚሁ በአማረ ሁኔታ ነው መጨረስ ያለብን።
የሌላ ዝራ ስንት ውስጥ ሌላ ከዚህ በኋላ ደግሞ እኔ ቀለበት ካሰርኩ በኋላ ሁለተኛ ሴት ቤት እንድቀመጥ አልፈልግም። እውነት ነው። እኔም እሱን ነው የምስማማው። እኔም በሱ ነው የምስማማው። እንደዛ አይደለም። ለምን ትገላምጠኛለች እንዴ? ታዲያ እኔ ልጅ በክብር ቀለበት ከተደረገልኝ ምን ትሰራለች? አይደለም ወሰነ። እሷን መርጠህ ነው ቀለበት ያደረገላት አይደለም? ያቺኛዋ ደግሞ መውጣት አለባት። ምንድን ነው የምትታዩት? ቆይ ሁለቱ አይ ደስ ስላለን ጀመር አንተ ልክ ነው። አይደለም እንደዚህ ወደ ኋላ ይዘሊናሽ እንግዳ ተቀበል ይዛት እንጂ ይሄ መሆን ያለበት ልጃቸውን በአግባቡ በስርዓቱ እንዲያሳድጉ መምከር፣ የጎደለውን ነገር መንገር፣ ማስተካከል ምን ማለት ነው። ስለዚህ እንጂ ያላስፈላጊ ነገር አንዴ ወደዚህ ጥሩ አይደለም። እንደሱ አይደለም ሲጀመር እንግዲህ የተስማማችሁት ተቀብሎ እቃ ይዞልኝ የሚመጣ ነገር አለ። ይዘሊና የሚያስፈልግ ነው፣ ለፕሮግራሙ የሚያስፈልግ ነው ይዞት የሚመጣው። እንዳትቆይታ ሆናች። ለምንድን ነው ታዲያ ግራ የምትጋባው? ምን ሆናችሁ? አያውቀውም ቦታው ችግር ካለ በግልጽ ንገረን፣ ችግር የለውም እኮ ሲጀመር ምን ማለት ነው? ይዘህልኝ ያመጣል። ልውድ በእግዚአብሔር አታስጨንቀኝ እንዴ! ገና አይደለ እንዴ ፕሮግራሙን መስጀመር ነው። አንተ ለምንድን ነው እንደዚህ የምትሆነው? በቃ ፕሮግራሙን በስርዓት እንትን እንበል። ኧረ ጌታ ይመጣል። ጎረቤቶች ሰላም ነው። ቁጭ በሉ። ኧረ ቁጭ በሉ። ስማኝ አይደለ እዚህ ቀን ማትሆነኝ ከሆነ እንገደም። እኔ እናንተ ስንት መስዋዕት አከፈልኩ። ኧረ ምንም አልተፈጠረም። እንግዳ መምጣት ያለበት እንግዳ አለ። ያ ደግሞ የግድ መምጣት አለበት እኮ። መምጣት ያለበትማ ይምጣ። ግን ምንድን ነው ደስተኛ አይደለም። ፕሮግራሙ ከመከናወኑ በፊት መምጣት ያለበት ሰው ስላለ የግድ መምጣት ይምጣ። ግን ምን ታዲያ ይሄን ከሌን ሂድ ዘና ይባላል እንጂ ምንድን ነው እሺ ማለት እናት። ያው እንግዲህ ያው ዛሬ ለዚህ እንዲሁም ዛሬ ደስ ብሎኝ እውነት ደስ አለኝ። አዎ እንኳን ዛሬ ደስ አለኝ። ለምን ከልጅ እናትህ ጋር እንደዚህ ስትሆን እኔ ደስ ይለኛል፣ ደስ ብሎኛል። እኔም ደስ ብሎኛል። እኔ እንደዚህ ሆኖ ስመጣ እንደዚህ ያልኩ ግን ደስ አለኝ። አዎ ቀለል ያለ ፕሮግራም ነው። ግን እንደዚህ ነው ልጅና አብሮ ተባብሮ ሲያሳድጉት ተስማምቶ ሀሳብ ለሀሳብ ተግባብቶ ሲሆን ደስ ይላል እኮ። ልክ ነው። ግን ያው ቢሆን ግን የአበባውን ትርጉም አልገባኝም። ያንቺ ነው ለአንቺ ነው ሰጧት እኮ። ይሄ በኋላ ነው እና ምንድን ነው ይሄ ተመሳሳይ ነው። ሁለቱ አንድ አይነት ነው። ያንቺ ነው ሁለቱም ማለት ነው። አሁን እኮ ነፃነትሽን አወቅሽ አንቺ። ተረጋጊ አልመስልሽ እያለኝ ነው። ከዚህ ውጭ በቃ ተመስገን። ምን ትፈልጊያለሽ? ሳይሄን ናቲ የመጣ ነው። እስካሁንም አይቆይም። ምን ሆነ? ይመጣል ያገባሃል እኮ። ፕሮግራሙን ከመጀመራችን በፊት መምጣት ያለበት ሰው ስላለ ነው። ማን ይመጣ? እናታችን መታለች። ሌላ ማን ነው የሚመጣው? ከእንግዳ ማለት የሚያስፈልግ እንግዳ ነው የዚህ ነገር። አዎ እሺ፣ ደስ እንዳለ ደስ እንዳለ ምን ይባላል ታዲያ? ምን ይባላል? ማሚ ምንድን ነው እሷ? ይህ ሁሉ ነገር እኮ አያስፈልግም ነበር።
ምን ሆነሽ ነው? ተነስተሽ ሰላም አትይኝም እንዴ? ምንድን ነው እሱ? ምንድን ነው? ምን አይነት ነገር ነው? ምን ማለት ነው? ምን ማለት ነው? ምን ማለት ነው? ምንድን ነው? ምን ብለህ ነው የጠራኸን? ምንድን ነው? ምን ማለት ነው? አልነገርኳቸውም። ምንድን ነው ነገሩ? ለዚህ ነው የጠራኸን? ምንድን ነው? ኧረ እንግዳ ባለበት በእግዚአብሔር አለበት ሲጀመር በማታውቁት ነገር አልነገራችሁም? ምን አልነገርካቸውም? ለምንድን ዝም ብለው? እንዴት ነው ይሄን ሁሉ ሰው ጠርተህ ሳትናገር? ምንድን ነው የምታደርጉት? ኧረ እኔ አላውቅም። የምን ቀለበት ነው ለእሷ? ተባብራችሁ አይደል እንዴ ዲኮር የሰራችሁት? እኮ እኔ ለእሷ እንደሆነ ነው የማውቀው። እየሰማችሁ ነው አይደለ? እሷም መልኩስ ነች ብያለሁ። ምን ማለት ነው ለእሷ ማለት? እሷ እኮ አግብታለች፣ ልጅ ወልዳለች አይደል እንዴ? እንዴት ነው? ተረጋጊ፣ በቃ ተረጋጊ። እንዴ ምን አይነት እንዴት ምን ነው ማለት ነው? ልጅ ወልዳ ተረጋጋት። ህፃን ልጅ እኮ አይደለችም። ዝም በይ። ምን ማለት ነው? ዝም በይ ማሚ። ሁለት ትዳር አለ ሳይኖራቸው ስለምን ቀለበት ነው የምታወሩት? ባለፈው ቀለበት ገዛልኝ ስላልኩ ነው ይሄን ሁሉ ሴራ ያሴርሽው። እኔ ምንም ያወሩሻል። በቃ አግብተሻል፣ ወልደሻል። ቀለበት ምን ያደርግልሻል? አሁን እኮ ይሄ ፕሮግራም ነው። ለምን አትቀመጡ? ማንስ ተቀመጡ? ማሚ ኧረ ቁጭ በይ አንቺ። እኔ እኮ የማውቀው ታሪክ እኮ የለም ማሚ። እኔ አላውቅም ማሚ። እውነት እኔ ይኸውልሽ በቃ እሷ እንደሚያገባ ነው የነገረኝ። አንተ እሱ ነው የሚያውቀው መሰለኝ። እየሰማችሁኝ ነው? በማያገባችሁ ነገር ማሚ ተረጋጊ። ይሄ የኔ ፕሮግራም ነው አይደለ? ፕሮግራሚንግ ደግሞ እንድታበላሹ አልፈልግም። ወይ ፈጣሪ። ኧረ ለእንግዳ ክብር ይኑረን በእናታችሁ። አይደለም እዚህ ጋር እኮ ማለት ሳሚ ኦን ብላችሁ ይሄን ሁሉ ነገር ካደረጋችሁ በኋላ ምንድን ነው የምታስመስሉት? አንተ አላውቅም ልትል አንተ ችግር የለውም። አንተ አላውቅም ልትል እኔ ባቅ ኖሮ እዚህ አትመጭም አንቺ። ይኸውልሽ ለምንድን ማልመጣው? እሱ የራሱ ችግር አለበት እኮ ምንም የሚያውቀው ነገር የለም እንዴ። አንቺስ ብትሆኚ እንዴት ነው ለሁለት ሴት አንድ ላይ ቀለበት አስራለሁ ብሎ ሲያወራ ዝም የምትይው? አይ ቆይ ይኸውላችሁ ቆይ ተረጋጉ። ኧረ እየሰማችሁ የሰራችሁትን ስራ እያያችሁ ማስተናገድ አልቻልንም። ይሁን ብሎቹም እየተለፈ በእናንተ ምክንያት ነው። እኔ አይደለሁም። ይሄ ያንተ ችግር ነው፣ የሌላ ሰው ችግር አለ። የእናንተ ችግር ነው። ዝም በል። እንደዚህ ነው ያልከው? ሰው ይምጣ፣ እንግዳ ይመጣል ማለት ይሄ ነው። እኔ እኮ ደስ ብሏቸው ለእኔ ፕሮግራም ለብሶ የመጡ ነው የመሰለኝ። ጭራሽ በእኔ ላይ ያረበት ቀለበት ልታስርላት? ምን ማለት ነው? ላገባሽ ለወለደች ሴት መብቴ ነው አይደለም? ይቆይ መብት ነው ግን በእኔ ቀን አይደለም ስለሷ ልታስርላት? ይሄ ፕሮግራም የኔ ነው ማሚ፣ ይሄ ፕሮግራም የኔ ነው። ለእኔ ተዘጋጀው ለእሷ በቃ ሌላ ቀን ያዘጋጅላት ነው። ማሚ ተረጋጊ። በቃ ተረጋጊ። መተናል። እያወቅሽ ሆን ብለሽ ማንን ይዘሽ አመጣሽ? ቀለበት እያስልኝ እንደነበረ ለክተን እንደመጣን ማዘሩ ይከብሱ ነው። ለአንቺ ነው ቀለበት ደግሞ ልጅ መውለድ አስባለሁ። አስሬ ልጅ አንቺ ቆይ ተረጋጊ። የፈለገ ብታረግሽም ማለት ነው። በቃ በዚህ ሰዓት በፕሮግራም ሰዓት ላይ ደግሞ እንድትበጠብጡ አልፈልግም። አረ በእግዚአብሔር ተረጋጉ እንዴ! አንተ ጥሩ ነው።
እኔ ታዝዤ ነው ያደረኩት። አንተ ሳሚ የምታውቅ ከሆነ ይሄን ነገር እያወቅህ ከሆነ ያደረከው እኔ እናንተን አያቀባበልም። ኧረ ማሚ ነው ማሚ በቃ ላይ ዛት ትመጣለህ። ቁጭ በል እያወቅህ ቁጭ በል አንቺ ማሚ በቃ ቁጭ በሉ ቁጭ በሉ። ወይ ጉድ! ምን ተፈጥሮ ነው እናት? እንዲህ አይነት ታይቶ ተሰምቶ የማይታወቅ ነገር አዎ ለሁለታችሁ ነው ማስረው። ማሚ ልጅ ቆይ የሆነ ነገር አደረጉት። ምን ሆኗል እንዴ? ፈዘዘ አንተ ለጠየቅ እሱ ነው የሚያውቀው። ለዚህ ጉዳይ ፍፄ ነው የሚጠየቀው። ፍፄ ለዚህ ጉዳይ አንተ ነህ ተጠያቂው። ፍፄ ምንም አላደረገም። አንተ ነህ ተጠያቂው። አይ ቆይ ተረጋጋ። አይ ለዚህ ጉዳይ አንተ ነህ ተጠያቂው። ስትሾካሾኩ ቆይቶ ይሄንን እንደዚህ አይነት ታሪክ ጉድ ታመጣለህ? ምን ማለት ነው? ይሄ ያንተ ችግር ነው። እየሰማችሁ ነው። አንዴ ዝም በሉ በቃ። ፕሮግራሙን ያክል እንግዶቹ ጠርተናል። ስለዚህ ለሁለቱም ልታደርግ ነው? አዎ አደርጋለሁ። እሱ ቀድሞ አስቦት ነበር። በቃ ሁለቱንም ፍራት እንደዚህ ነው። ሰው ፊት ፍራት ማፈር ይኸው እንደዚህ ነው። ፍራት ከዛ ተስማማ አንተ ከሱ ፍራት ሁለት ሴት እንዲያገባ ፈቀድክለት። አይደረግም ቀለበት ለሁለት ሴት። የት ሀገር ነው? ሁለት ቀለበት ገዝቻለሁ። ሁለት ቀለበት ልታረግ የኔ ቀን ነው አይደል እንዴ? ኧረ ተው ዱል፣ በኋላ የሚቆጭ ነገር አታርግ እንዴ ጭራሽ። ይሄ እኔ ጓደኛ ምን እላለሁ? ለምንድን ነው የምትጣሉት? ለአንቺ ሌላ ብጭብጥ ለምንድን ነው የምትፈጥሪው? እሺ በያት እስኪ በቃ። ጉድ ነው እንጂ ጉድ ነው እንጂ ጉድ በቀኝ እጅ ነው። እሺ የሆነ በዚህ ጋር ና እንጂ ተነሽ እንጂ። ኧረ ተስማሙና አድርጉ። እሺ ቢያንስ እሺ ተነሽ። እሺ ይኸው ላንቺ ምንድን ነው? አጨብጭቡ እንጂ ለምንድን ነው ዝም የምትሉት? እየሰማት ነው። አየሻ አንቺ ቆይ ቤቲ ደስ ብሎሽ ነው? ደግሞ ከለሷ ቀለበቱ ሲደረግላት ነው ያፈነዳው። እሱ ራሱ ለሷ ቀለበቱ ሲደረግ እንዴት ትላለህ?
አይደለም ምን አስቸኳይ አሁን ነገር እናንተ ማለት ችግር የለም። በሰላም እንግዳ ይሸኝ ሀሳብሽ ተሳካልሽ። ሀሳብሽ ተሳካ። የኔ ወርቅ በመሆኑ ግን ደስ እንደዚህ አይነት ነገር ውስጥ ኧረ ወደዛ በእናትህ የሁለት ሴት ሰርግ አለ። ምን ማለት ነው? ፕሮግራም እያበላሸህ ነው። አላፍርም። ለምን ደግሞ አፍረው እና ታዲያ ለሁለት ሴት እሱ ራሱ አቅዶበት ያደረገው ነገር ነው። አንተ ታዲያ ለምን አልተናገርክም? አንተ ራስህ እንዳትናገር ብሎኛል። ስንመጣ ማዘር ምን ብላ ተናገረች? እኔ ለውለታ ብዬ ነው። አመሰግናለሁ። አንተ ምንም ያደረገው ነገር የለም። አመሰግናለሁ ይሁን ስላደረግህ። ስለተመካከራቸው ነው ምን ያደርጋል?